አሁን ላይ ብዙ ሰዎች አይፎኖችን ይገዛሉ። ከነዛም ውስጥ እንግዲህ አብዛኞቹ ዩዝድ ናቸው። ምክንያቱም አብዛኞቹ የቆዩ የአይፎን ስልኮች አይፎን 11፣ 12፣ 13 የሚመስሉ ስልኮች አሁን ላይ አዲሶችን ማግኘት አትችሉም። ለዛም ሲባል አብዛኞቹ ሰዎች ዩዝዶችን ይገዛሉ። ነገር ግን አብዛኛው ሰው ዩዝድ ስልኮችን ሲገዛ ወይ ውስጡ የተቀየረ ነው ወይም ደግሞ የተጠጋገኑ ወይም ደግሞ ሪፈብሪሽድ የሆኑ ስልኮችን ነው የሚገዙት። ስለዚህ እናንተ ብራችሁን ከመሸወዳችሁ በፊት ስልኩ ኦሪጂናል ነው ፌክ ነው ሪፈብሪሽድ ነው ውስጡ ደግሞ የተጠገነ ነገር አለው የለውም የሚለውን በዛሬው ቪዲዮ እንዴት ቼክ እንደምታደርጉ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። የመጀመሪያው እንግዲህ ማየት ያለባችሁ ነገር ስልኩን ስትከፍቱት አይፎን ሎክድ ባይ ኦነር የሚል ካለ ይህ ስልክ በባለቤቱ ተቆልፏል ማለት ነው። ይህ ማለት ይህ ስልክ ሰረቀ ስልክ ነው ማለት ነው። አለበለዚያ ይህ ስልክ ስትከፍቱት ሄሎ የሚል ጽሁፍ የግዴታ መምጣት አለበት ማለት ነው። እንዲሁም ደግሞ ይህን ስልክ ሴታፕ ለማድረግ በምትፈልጉበት ጊዜ አይፒ የአፕል አይዲ አስገቡ የሚላችሁ ከሆነ ይህ ስልክ አሁንም የተሰረቀ ነው ማለት ነው። ስለዚህ እነዚህ ነገሮች ቼክ ማድረግ ይኖርባቸዋል። ሌላኛው ደግሞ የሲም ሬስትሪክሽን አብዛኞቹ ስልኮች በሚሰረቁ ጊዜ በባለቤቶቻቸው ሲሞቻቸው ላይ ማስገባት እንዳይችሉ ሲም ሎክ ይደረጋሉ። ስለዚህ እናንተም ስልኩን ከመግዛታችሁ በፊት ሴቲንግ ላይ ገብታችሁ ኖ ሲም ሬስትሪክሽን ማለቱን እርግጠኛ መሆን አለባችሁ። አለበለዚያ ሲም ሎክድ ከሆነ የእናንተን ሲም አስገብታችሁ መጠቀም አትችሉም ማለት ነው። ስለዚህ ኖ ሲም ሬስትሪክሽን የሚል መሆኑን እርግጠኛ መሆን ይኖርባችኋል ማለት ነው። ሌላኛውና በጣም ወሳኝ የሚባለው የአይፎን ቼክ ማድረጊያው እንግዲህ ሴቲንግ ላይ በመግባት ጀነራል የሚለውን ነክታችሁ ፓርትስ ኤንድ ሰርቪስ ሂስትሪ የሚለውን ቼክ ማድረግ ይኖርባችኋል። እዚህ ላይ ስልኩ መቀየሩንና አለመቀየሩን ደግሞ ውስጥ ላይ ያሉ ፓርቶችን እንደ ካሜራን ይመስል ባትሪውን ይመስል እንዲሁም ደግሞ ዲስፕሌይ ወይም ደግሞ ስክሪኑ መቀየራችን አለመቀየራችን በቀላሉ የሚያመለክታችሁ ፊቸር ነው። እዚህ ላይ ገብታችሁ አናውን የሚል ነው። አናውን የሚል ካለ የስልክ በሰርድ ፓርቲ መቀየሪያ ወይም ደግሞ ፎርጂል በሆኑ ፓርቶች ተቀይሯል ማለት ነው። ሁለተኛ ደግሞ ጄኒውን ፓርት የሚል ከሆነ ደግሞ በአፕል ኦሪጂናል ፓርት የተቀየረው ነው ማለት ነው። የባትሪ ሄልዝ ጉዳይ ነው። አብዛኞቻችሁ እንደሚያውቁት እንግዲህ አይፎን የራሱ ባትሪ ሄልዝ ያመለክትላችኋል። ስለዚህ እናንተም ይህንን ለማወቅ ሴቲንግ ላይ ገብታችሁ አባውት ጀነራል ከገባችሁ በኋላ አባውት ላይ ገብታችሁ ባትሪ ሄልዙን ቼክ ማድረግ ትችላላችሁ። ግዴታ ከ35% በላይ መሆን አለበት። ከዛ በታች ከሆነ ወዲያውኑ ባትሪው እንዲቀየር ስለሚያስገድዳችሁ ከ35% በላይ መሆኑን ቼክ ማድረግ ይኖርባችኋል። በተለይ ደግሞ ከ90% በላይ ከሆነ ለብዙ ዓመት ያ ባትሪ ያስጠቀማችኋል ማለት ነው። ሌላኛው ደግሞ ስክሪኑ በእርግጠኝነት አለመቀየሩን ቼክ የምታደርጉበት ሌላኛው ፓርት እንግዲህ በቀላሉ የስልኩን ደግሞ ብራይትነሱን ማብሪያ ማቀነሻውና መጨመሪያውን ጫን በምትሉበት ጊዜ የአይፎን 3ኛ ላይ ትሩቶን የሚል ይመጣላችኋል። ይህ ትሩቶን የሚለው ካበራ ይህ ዲስፕሌይ ኦሪጂናል ነው ማለት ነው። ትሩቶን የሚለው ከሌለው ግን ይህ ዲስፕሌይ በሰርድ ፓርቲ ተቀይሯል ማለት ነው። ስለዚህ ዲስፕሌዩ ወይም ደግሞ ስክሪኑ መቀየሩና አለመቀየሩንም እንደዚሁ ቼክ ማድረግ ይኖርባችኋል ማለት ነው። ሌላኛው ደግሞ ፌስ አይዲ በትክክል መስራቱን ቼክ ማድረግ ይኖርባቸዋል። አብዛኞቹ ሰዎች ስልኮቻቸው እንግዲህ ፌስ አይዲ አልሰራላቸው ሲሆን በተለይም ደግሞ የፌስ ካሜራው በሚበላሽበት ሰዓት ሊቀይሯቸው ወይም ደግሞ ቼክ አድርጉ ወይም ደግሞ በሰርድ ፓርቲ ቀይረው ሊሸጧቸው ስለሚችሉ ፌስ አይዲ በእርግጠኝነትና በስነ ስርዓት መስራቱንና አለመስራቱን ቼክ ማድረግ ይኖርባቸዋል። ፌስ አይዲ የሚሰራ ካልሆነ በፍጹም መግዛት የለባቸውም ማለት ነው። ሌላኛው ፊዚካሊ ማየት የምትችሏቸው ነገሮች ናቸው። የመጀመሪያው እንደምታውቁት አይፎን መፍቻ ሁለት ቡለኖች አሉት። ከስር ከመሰኪያው ከጎንና ከጎን ላይ ሁለት ቡለኖች አሉ። ይህ ስልክ መፈታቱና አለመፈታቱን እንግዲህ ቡለኖችን በመመልከት ምንም ነገር ከሌላቸው አልተፈቱም ማለት ነው። ነገር ግን አንድ ቡለን ሲፈታ ምልክት ስለሚያሳይ እነዛን ነገሮች ቡለኖችን በስነ ስርዓትና አተኩራችሁ መመልከት ይኖርባቸዋል። እንዲሁም ደግሞ ድምጽ መጨመሪያው መቀነሻው አክሽን በተኖች እና ሌሎች ነገሮችን እየጨመራችሁ እየቀነሳችሁ ድምጹን በስነ ስርዓት መስራቱን ፍላሽ ላይቱን መስራቱን እንዲሁም ደግሞ ካሜራውን ደግሞ ዙም ኢን ዙም አውት እያደረጋችሁ ፎከስ እያደረጋችሁ እያንዳንዱ ነገሮች መስራታቸውን ቼክ ማድረግ ይኖርባቸዋል። እንዲሁም ደግሞ ፊዚካሊ ተጎድቷል አልተጎዳም የሚለውንም እዛው ቆማችሁ ከስልክ ቤቱ ሳትንቀሳቀሱ ቼክ ማድረግ ይኖርባቸዋል ማለት ነው። እንዲሁም ደግሞ ቮይስ ሪካርድ በስነ ስርዓት ማድረጉን እንዲሁም ደግሞ በስነ ስርዓት ወደ ሌላ ሰው ስልክ መደወሉንና ሲማችሁን አስገብታችሁ ከሌላ ቦታ ደግሞ ስልክ መቀበሉንም እርግጠኛ መሆን ይኖርባችኋል። አለበለዚያ ብራችሁን የትም ጥላችሁ መናደድና መበሳጨት ነው የሚሆነው ማለት ነው። እዚህ እስካሁን የነገርኳችሁ ስልክ አይፎን ከመግዛታችሁ በፊት ማወቅ ያለባችሁ ነገሮች ናቸው። የቀረና አስተያየት ነገር ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እስካሁን አብሬያችሁ ቆየሁት። እኔ ዳወር ነኝ። በቀጣይ አዲስ ቪዲዮ እስክንገናኝ
ይመቻችሁ።